ሰላም ሰላም እንደምናላችሁ ውድ የዚህ ፔጅ ተከታታዮች እንኳን ወደ ፔጅ በሰላም መጣችሁ። እንግዲህ ዛሬ የመጣሁበት ትልቁ ዓላማዬ አዳዲስ የቢዝነስ ፎሎወሮች ብዙ ስለመጣችሁ ደግሞ ራስን ማስተዋወቅ የቢዝነሱን ዓላማ መግለጽ ግድ ስለሚል ደግሞ ለዘመናት እንግዲህ እግዚአብሔር ቢፈቅድ የሚቀጥለው ሰኔ ብንኖር 5 ዓመት የቢዝነስ ጀርኒ ይኖረኛል ማለት ነውና የኔ ጉዞ ምን ይመስላል? ከዛ ደግሞ ተመልካች ሆኖ የቆየ ሰው አለ፣ ያተረፈበት አለ በብዙ የተለያየ የህይወት መንገዶቹ። ከዛ ደግሞ የቢዝነስ ፓርትነር ሆኖ ለመቀጠል ደግሞ ወስነው ቢዝነሱን ራን እያደረጉ ግሎባሊ ያሉ ወገኖች አሉን ማለት ነውና የኔ ጉዞ የእናንተ መጀመሪያ ምን ይመስላል የሚለውን ነገር ለመናገር ነው። እንደው ብዙ ጊዜ ራሳችንን መግለጽ ቢከብደንም የሆነውን ነገር መናገር እውነት ደግሞ በጣም አሪፍ ነገር ነው። እውነት እንደ ነፃ ያወጣል እውነት ይባላልና እውነት ጥሩ ስለሆነ ያንን በደንብ እንነጋገራለን። እንግዲህ የመጣችሁ እንኳን ደህና መጣችሁ። ወደፊት ደግሞ ይሄን ሪፕሌይ የምታዩ ሰዎች ደግሞ ለሌሎች ይሄንን ሼር እንድታደርጉልኝ በትህትና ጠይቃለሁ። እንግዲህ የኔ ጉዞ የቢዝነስ ጉዞ የተጀመረው እንግዲህ የዛሬ ክሎስ ቱ 6 years ይሆናል ሆነስትሊ። ግን ምንድነው እንደማንኛውም ሰው የሶሻል ሚዲያ ተጠቃሚ ነኝ። ከዛ ደግሞ ሶሻል ሚዲያውን ትንሽ በዘለለ ደግሞ በራሴ በፐርሰናል ፕሮፋይሌ ላይ የተለያዩ ሰዎችን ኢንተርቪው በማድረግ ወር ሀሳቦችን በማጋራት አሳልፈው ነበር ማለት ነውና በአጋጣሚ ሆነው እንግዲህ እኔ ተወልጄ ያደግኩት አዲስ አበባ ነው። ከዛ በኋላ ትምህርት በጣም ትልቁ ዓላማዬ ትምህርት ቤተክርስቲያን ላይብራሪ የሚለው ነው የኔ የህይወት ጀርኒ። እንግዲህ የሚያውቁኝ ሰዎች ሊገልጹ የሚችሉት በዚህ ነውና ከዚህ የዘለለ ሌላ ምንም አይነት እንትን አልነበረኝም። ከሀገር ከወጣሁ በኋላ በተለይ ኑሮ በአሜሪካ በጣም ከባድ ነበር ለኔና ስለዚህ ህይወትን ጀምረን ለማስተካከል የመረጥነው እኔም ባለቤቴም የመረጥነው ጉዞ እንትን ላይ ትምህርት ተኮር መሆን ነው። አሁንም አካዳሚክ የሆነውን ነገር አንድ ስቴፕ ሄዶ ከዛ በኋላ የራስን ስራ ማግኘት ከዛ በኋላ ስራ እየሰሩ መኖር የሚለው ነው የአሜሪካን ድሪም እኔ ይዤ የመጣሁት እንጂ ራሴን በተለየ መልኩ ሳምሃው የሆነ ስለ ቢዝነስ ራሱ አስቤ ማላውቀው ለመናገር ማለት ነውና በብዙ ሊሚቴሽን ውስጥ ምክንያቱም ይሄኛው የአካዳሚክ እንትን ደግሞ መንገድ ሁልጊዜም የሚወስደን የት ነው ብትሉኝ ተቀጣሪነት ውስጥ ነው። ለምን ኦልሞስት 3.ምናምን% የዓለም ህዝብ ነው ሌሎቻችን 97%ዎቻችንን ቀጥሮ እያሰራን ያለው ማለት ነው። ይሄ ፋክት ስለሆነ አይፈረድብንም ማለት ነው በዛ ልክ ብናስብና እኔ አራተኛ ልጄን ወልጄ ቤት ውስጥ በነበርኩበት ሰዓት እንግዲህ ልጄም ሲተኛ ሌሎችም ትምህርት ቤት ሲሄዱ ላደርግ የምችላቸው ነገሮች ከማንበብ ከሌሎች ስራዎች ከመስራት ውጪ እንግዲህ ሶሻል ሚዲያው ላይ መቀመጥ ነበርና በአጋጣሚ ፌስቡክንም ድንገትም ዩቲዩብ ስመለከት የተለያዩ ሀበሾች ወገኖች በኦንላይን ላይ የሚሰራ ስራ አለ የትም ይዛችሁት መሄድ ትችላላችሁ ምናምን እያሉ ሲያወሩ በእውነት እኔ እስቅ ነበር ማለት ነው። ምክንያቱም ሲደጋገሙብኝ ማን ነው እነዚህን ሰዎች አስሮ የለማን ፈቶ የለቀቀብን እንጂ ሙዲዝ ነበር። ይሄ እውነቴ ነው እግዚአብሔር በሚያውቀው ማለት ነውና ግን አንድ ጊዜ እንትን ስፖንሰር የሆኑ አዶችን መንካት ስትጀምሩ አልጎሪዝሙ ደግሞ ስለሚያነብ ተመሳሳይ ነገሮችን ያመጣል ማለት ነው። ስለዚህ እኔ ስለ ሀበሾቹ ሳይ የነጮቹንም የጥቁሮቹንም የአረቦቹንም የፊሊፒኖቹንም የተለያየ ማህበረሰብ ማስታወቂያ ማየት ጀመርኩኝ ማለት ነው። ከዛ ምን አደረኩኝ ይሄ ነገር ምንድነው የሚለውን መጠርጠር ጀመርኩ ማለት ነውና በጣም ከተወሰኑ
እንትኖች ወራት በኋላ ነው እንግዲህ ምንድን ውሳኔ ውስጥ የወሰንኩት ማለት ነው። እና ለልደቴ ዋዜማ ነው እስቲ ይሄንን እድል ለምን ለራሴ አልሰጠውም? ቤት ነኝ ያለሁት፣ ስራም ተመልሼ ብሄድ ወደ ስራም ብመለስ አብሮኝ ከመጣ አንድን ነገር ደግሞ ከአዲስ ፍሬሽ መማር ለኔ 12 ዓመት ሙሉ ሀብዬ ፊደል ቆጥሬ እዚህ ደረስኩኝ። ከዛ ደግሞ ባችለርስ ዲግሪን የጀመርኩ ከዛ ደግሞ በአሜሪካን ሀገር ከእንደገና እንደ አዲስ ኮሚኒቲ ኮሌጅ ሄጄ ተምሬ አሁን የደረስኩበት ቦታ የደረስኩ ሰው ዋይናት ይሄንን ለራሴ እድል መስጠት ለምን አልችልም? ምክንያቱም በመማር ውስጥ ልናጣው ምንም ነገር የለም። እውቀት የማይጠቅምበት ቦታ የለም። እኔም ባይጠቅም ልጆቼም ባይጠቅም ዙሪያዬን ምነካካቸው ነገሮች ላይ አፕላይ ላደርገው እንደምችል እርግጠኛ ነበርኩኝና በዛ አጋጣሚ ደግሞ የተለያዩ መጽሐፍትን ምናምንም አነባለሁኝ፣ ሌሎች ድሎችን ለራሴ ለመስጠት እሞካክራለሁ እና በዚህ አጋጣሚ ውስጥ ነው እንግዲህ የኔ መንገድ የተጀመረው ማለት ነው። እና ሁልጊዜም ቢሆን ራሳችንን የሚመስል አሁን እኔን ያልገባኝ ለብዙ ሰዎችም ግልጽ የማይሆንላቸው ነገር ቢኖር በእንደዚህ በትራዲሽናሉ ዓለምም ቢሆን በኦንላይኑ የለመድነው ነገር የሆነን ነገር ማስተዋወቅ ሲጀመር ራሱን ወይ ሰርቪሱን ማየት አለብን ወይም ደግሞ ፕሮዳክቱን ማየት አለብን። ለዚህ ጠቅማቸዋል የሚል ስለነበረ አንደኛው የኔም ኮንፊውዥን ምንድነው የሚለው ነገር ማለት የሚያወሩን ነገር ተመሳሳይ ነው። አሁን ያ ቢዝነስ የሚለውን ነገር ኮኔክት አላደረገልኝም ነበርና ይሄንን ግን አንዱ መለያ መንገድ ለራስ እድል መስጠት ነው። አክሽን ኦልዌይስ ቢትስ ኢንአክሽን ይላሉ ፈረንጆቹ። ስለዚህ ድርጊታዊ አለመሆንን ድርጊት በማድረግ ብቻ ነው ቢት የምናሸንፈው። ስለዚህ እኔ ያደረኩት ምንድነው እዚህ ውስጥ ያለው ለኔ የሚጠቅም ነገር ምን አለው? ስለዚህ ያንን ምን አደረኩኝ? ውስጥ ገባሁና ያንን ዌብሳይት ሳገኝ በጣም ኮኔክት ያደረገኝን ሰው አካል የሚገርም አይነት አባት የሆነ የልጆች አባት የሆነ ቤተክርስቲያን የሚያገለግል ስራ ደግሞ የሚሄድ ሰው ስለነበር ያንን ዌብሳይት ሳገኝ ያደረኩት ውስጡ ለኔ ምን አለው የሚል ነው። በቃ ይሄ must be God given በቃ God sent እድል መሆን አለበት ለኔ ባደርገው rest of my life ለበርቴ ለራሴ የሰጠው ስጦታ ብዬ እኔ በጣም የምወደው ማከብረው አንድ በህይወቴ ውስጥ የተወለድኩበት እንደዚህ ቀን ነውና ይሄንን ለራሴ ለምንድነው ጊፍት ማልሰጠው ብዬ ነው የጀመርኩት። ስለዚህ የ90 ደቂቃ ገለጻ አለ ብለው ነበር ያወሩት። ሳይን አፕ አደረኩኝ። ያ ሁልጊዜ መጀመሪያ ላይ ሳይን አፕ ስታደርጉ እዚህ ዌብሳይት ላይ ታዩታላችሁ። ምናልባትም ኢንቦክሳችሁ ላይ ላታዩ ትችላላችሁ የተላከላችሁ እንትን። ለኔም አንዱ ኮንፊውዥን እሱ ነበር። አሁን ብዙ ጊዜ ሰዎችን ይሸውዳሉ ምናምን ስንል እንደው ከምንጠረጥራቸው አንድ ነገሮች መጀመሪያ ላይ ኢንፎርሜሽን አለማየት ነውና ለኔም እሱኛው አንድ ፕሮብሌም ነበረ። ስለዚህ እሱን እንዴት ነው ማገኘው የሚለውን ስፓም ወይም ጃንክ ላይ ሄደሽ የተባልኩኝ እዛ ላይ አገኘሁትኝ። ከዛ 90 ደቂቃውን አየሁ። እንቅልፍ አልወሰደኝ። እግዚአብሔር በሚያውቀው እንቅልፍ አልወሰደኝ። ለምን እኔ ሬስቶራንት አስተናግጄ ጋስ ስቴሽን ሰርቼ ፀጉር ሸጬ እርቦኛ ቃል እንደደክሞኝ ያውቃል። በጣም ብዙ ስትራግሎችን አይቼ ነውና እንዴ ተምረን ፊደል ቆጥረን ከዛ በኋላ ተቀጣሪ ስንሆን የምናገኘውን ደሞዝ ለቤት ኪራይ ለቤተሰብ ለመላክ የጎደሉ ነገሮች ለመግዛት በእንዲህ አይነት እንትና ያለ ጥብብ ያለ እንትን ስለሌለኝ የሆነ ቦታ አልደርስም። ሰዎች ስለማላቅ የሆነ ቦታ አልደርስም። እኔ ማንኝ እዛ ጋር ልደርስ የምችለው የሚለው እንትን ይሄ በተለይ አካዳሚክስ ውስጥ ለምናልፉ ሰዎች በጣም እና ባክግራውንዳችን ከሌላ ቦታ ለሆኑ ሰዎች የማይታለም ነገር ነውና እኔም የዛ ተጠቂ ነበርኩኝ። ማደብቀው እውነት ማለት ነው። ስለዚህ በቃ ደሞዝ መጣ የሆነ እንትን ራንክ አመጣውኝ ማስተርስ ዲግሪ ያላሰሁንኩኝ ዜን ሃይ ፔድ ነኝ በየራሴን ከፍዬ ሳስቀምጥ ላደርግ የምችለው እንደማንኛውም ሰው ምንድነው የሆነ ትልቅ ነገር መስራት ያማረኝን ነገር መግዛት ምናምን። ስለዚህ ምንድነው በዚህ ውስጥ ያለው ጥሩ ነው የተማርነው የምንኖረው ምንለው ለራሳችን አንድ ጊዜ ለምንኖራት ህይወት ነው። ግን በጣም የማናስተብለውና የማናስበው ነገር ምን መሰላችሁ? አሁን በጣም በዘመናዊ እንደው ግልጽልጥ እያለልኝ የመጣው እውነት ገንዘባችን ከኪሳችን ከወጣና ስፔንድ ካደረገው ይስጋን። ግን ገንዘባችን ገንዘብ እንዲሰራልን አድርገን ግን ኢንቨስትመንት ውስጥ ከገባን ነገ
እኛ በገንዘብ አውጥተን ገዝተን መጠቀም ስንጀምር ዋጋው ለሚ ዲፕሪሺየት ለሚያደርግ ለምሳሌ የ50 ብር የ50 ሺህ 60 ሺህ የ100 ሺህ ብር መኪናዎች ብንገዛ እንትን ቫልዩዋቸው የመጀመሪያ ቀን ስንነደው ዲፕሪሺየት ያደርጋል ማለት እንትን ይላል እየቀነሰ ነው የሚሄደው ማይሌጁ እየጨመረ ሲቀንሳል አንለት የምንገዛቸው መኪናዎች ወይ ምኖች በጣም በብዙ 100 ሺህ ብሮች የሚቆጠሩና ብራንድ የሆኑ ነገሮች ካልሆኑ በስተቀር እነሱ ዋጋቸው ይጨምራል ለምን አንቲክ ስለሚሆኑ ማለት ነው ለመስራት ራሱ ኦርደር ተደርጎ ጊዜ ፈሽቶበት ስለሆነ ስለዚህ እቺ የአስተሳሰብ ሽፍት እኔ ጋር አልነበረችም ስለዚህ እኔም የነበርኩት እዛኛው ኤክሳይትመንቱ አሁን መከራችን አለፈ ፔቼክ ይመጣል ስራ እስኪሄድን ድረስ የሆነ ነገር እናገኛለን የሚለው አስተሳሰብ ውስጥ ነው እኔም የነበርኩት ማለት ነው ስለዚህ I was excited እንትን almost 2 years ምናምን into my እንትን ምንድነው ልጅ ምናምን መጥቶ ምናምን አዲስ ልጅ እንደዛ አይነት ነገሮች ላይ ነው የነበርኩትኝና ለሁሉ ነገር አዲስ ስንሆን ያቺ ኤክሳይትመንት ምንድነው አስተውላችሁ እስከሆነ ደስታ ቅጽበታዊ ነውና እልፍ ይልልንና በቃ ምንድነው መመቻቸት ውስጥ ነው የምንገባውና እኔም እንደዛ አይነት ነገር ውስጥ ነው የነበርኩት ስለዚህ ያንን ማይንድ ሴት ሽፍት ለማምጣት በጣም ዋጋ የሚያስከፍለው ማለት ነው ስለዚህ እኔ ያረኩት ያንን ሳገኝ እነልድል እንዴ ከዜሮ አንዲት ነገርን ባክግራውንድ ምንም ሳይኖረኝ ሜንቶር ኮች ተመድቦ ከዛ በኋላ እኔ በመጣሁበት ጊዜ ግሬዝ አሁን ሰንዲዬጎ ላይ የሚቀጥለው ጁን 51ኛ ዓመት የሚያከብር በእንትን ነው ስለዚህ እኔ 5 ዓመት ወደ ኋላ 40 ምናምን ዓመት የኖረ ካምፓኒ ላይ ለመስራት ፓርትነርሺፕ ለማግኘት ነው በአንድ ጊዜ ኢንቨስትመንት ላይፍ ታይም የሆነ ፓርትነርሺፕ ሃይ ኮሚሽን የሚያመጣ ሃይ ግሬድ ሃይ ቲኬት ፕሮዳክት ያለው ነገር ውስጥ መግባት የቢዝነስ ኮሚዩኒቲ ኦልሞስት 45000 ሰው ነው የነበረውና በጣም ነበረ ሰርፕራይዝ ያደረገኝ ይሄማ የኛን ያበሾች ጉድለታችንን አይቶ እግዚአብሔር ለህቶቻችንን ያመለከተቸው እግዚአብሔር ተመስገን አምላኬ ነበር ተመስገን እንኳን አሳያቸው እንኳን ይሄንን ማወቅ ቻለን እንኳን ለልጆቻችን የምናተርፈው ነገርና እንቅልፍ ራሱ አልወሰደኝም እግዚአብሔር በሚያውቀው ማለት ነውና በጠዋት ተነስቼ ኮንታክት አድርጌ ማስታወቂያውን ያየውን ሰው ሪል መሆኑን ጉግል ሳደርግ አድሬ ምን ብዬ በነጋታው ደግሞ ላይቭ እንደገና ይገባ ነበር ያንን ላይቭ ዌቢናራቸውን አይቼ ከዛ ዋትስ ኔክስት የሚለውን ጠየቅኩ ማለት ነው አሁን ደግሞ የቢዝነስ ፕላን ማጥናት አለብሽ ይሄንን ኮምፓሪዝን በራስሽ ከሰራሽ ደግሞ የቢዝነስ ፕላን ማጥናት አለብሽ ለዛ ደግሞ የአንድ ጊዜ ክፍያ መክፈል አለብሽ ይሄ ክፍያ አሁን የቢዝነስ ፕላን ለማጥናት ወደፊት ደግሞ የምታቀኛቸውን ጥቅሞች ለምሳሌ ዌብሳይት መስራት ማሰራት ቴክ ኬር ማድረግ ክራሽ ሲያደርግ ሜንቶርሺፕ ኮቺንግ ፕሮግራሙን ለስከመጨረሻ ድረስ አክሰስ ለማድረግ ቢዝነስ ኮሚዩኒቲውን አክሰስ ለማድረግ ከዛ ደግሞ በየሳምንቱ የሚሰጡትን ትምህርቶች ማለት ነው ዊክሊ ማስተርማይንዶችን አክሰስ ለማድረግ ሌሎች አፖች ሌሎች ኮሚኒኬሽኖችን አክሰስ ለማድረግ የምትከፍያት የዋን ታይም ፊን እኔ በጣም ያስደነገጠኝ ለምን I was researching ብዙ ነገሮችና እንዲህ አይነቱን ነገር ተምሮ ከሰዎች ይሄን መረጃ አግኝቶ የሆነ ቦታ ጋር ለመድረስ ገና ሳንጀምረው በጣም ብዙ ሺህ ዶላሮች ነው ያስከፍለው ዌብሳይት ፋናል ሲስተም ለማግኘት በዛ ላይ ደግሞ ባንቺ ስም ዌብሳይት ኖሮሽ ኢሜል ቢዝነስ ኢሜል ይኖርሽና ያንን ኢሜል አክሰስ ለሚያደርጉ ሰዎች ለ45 ቀናት 80 ኢሜሎች ይላክላቸዋል አሁን እኔም ብሎ የሚመጣውን ቢዝነስ ብሎ የሚመጣውን ሰው በየቀኑ የሚያገኝልኝ እኔ ተኝቼ እኔ ስራ ሄጄ እኔ ሀገር ቤት ሄጄ እኔም ላይፌን እየኖርኩኝ ይሄን አይነቱን አክሰስ ለቢዝነስ ልግዛ ብል በራሴ በጣም ብዙ ሺህ ዶላር ያስከፍለና በጣም ነበር የደነገጥኩት እንዴ this must be a scam ነው ያልኩት ለምን who can give you all this information all this resource before you start the business በዚህ price በጣም ነበር ያስደነገጠኝ እውነት ለመናገር ማለት ነውና so I have to go ቀጥ ብዬ ሄጄ ያንዳንዱን ነገር አክሰስ አደረኩ ማለት ነው ስለዚህ ከፈልኩኝ ሪሲት ተላከልኝ ከዛ በኋላ ያንዳንዱ የቢዝነስ ፕሬዘንቴሽኖቹን ሞዴሉ ከዜሮ ኮሚሽን ተነስቶ የጥግ ድረስ ሊያደርሰኝ ይችላል ምን አይነት እንትኖች አሉት ቢዝነሱን የምጀምርባቸው መንገዶች የኢንቨስትመንት አይነቶቹ ምንድናቸው የትኛው ካምፓኒ ምን አይነት ሰርቲፊኬሽን ነው ብዙዎቻችን ጋር ብንረዳውም ባንረዳውም የሰማናቸው ቃላት አለ ኢሜል ፒራሚድ ምናምን ሚሉ ነገሮች ማለት እነሱን ዲቴል እንዳነብ ኮምፔር እንዳደረግ
ካምፓኒ ያገኛቸውን ሰርቲፊኬሽኖች ማየት እንድችል ከሆንኩ በኋላ ጥያቄዎች ይመጣል። ታክስ ከፍላለሁ ወይ? በጣም የሚያስፈራኝ የነበረው ከሃይማኖቴ ጋርና ከትምህርቴ ጋር የሚገናኝ ነገር ነው ወይ? የሚያመርቱት ነገር እኔን ችግር ውስጥ ከእግዚአብሔር መንገዴ የሚያወጣኝ ነገር ነው ወይ? ወይስ ለጤና የሚጠቅመኝ ምንድነው የሚያደርግልኝ የሚለውን ሪሰርች ማድረግ ነበረብኝ። ታክስ ከፍላለሁ ወይ? ፕራውድ የሚያደርገኝ ማለት ነው። ምክንያቱም የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስለሆነ በምኖርበት የህይወት መንገድ ውስጥ ማለት ነው። እና እነዚህ ነገሮች ነው ማየት የቻልኩ። ከዛ ጥያቄን ለኮች ቡክ አድርጌ ኮቺንግ ኮል አደረኩኝ፣ ጥያቄን ጠየቅኩኝ። ከዛ በኋላ የመጀመሪያ ትሬኒንግ ተለቆልኝ ቢዝነስ ፔጅን ቢልድ አድርጌ በጣም የደነገጥኩት ለምን እኔ ፌስቡክ ለረጅም ዓመት ተጠቅሜያለሁ። ፌስቡክ የቢዝነስ መሽን እንደሆነ አላውቅም ሆነን ለምናገር ማለት ነው። እንደውም ሁሌም ወንደር የሚያደርገኝ ከምንድነው ግን እነዚህ ሰዎች ተገናኛገኝ የሚለው ነገር ጭንቅላቴ ሲመላለሳ ሪሰርች እንኳን አርጌ አላውቅም። ግን የቢዝነስ ፔጅ የሚል እንትን እንዳለው እነሱ ሰዎች ፕላትፎርማቸውን ተጠቅመው ማስታወቂያቸውን ሲሰሩ ከዛ በሚያገኙት ቤኔፊት ቢሊየንስ ኦፍ ከስተመሮች በአለም ላይ ፌስቡክ ተጠቃሚዎች እንዲሆኑ ያተደረገበት መንገድ ራሱ እንደ ፐርሰን ኦፍ እንትን ኤጁኬትድ እንደሆነ ሰው እንኳን ወንደር አድርጌ ያንን አሳይመንት ለራሴ ሰርቼ ያጠናው ሰው አልነበርኩም። ስለዚህ ምንድነው ያደረጉት ለመማር ማለት ነው ላይፍ ታይም ተማሪ ለመሆን ውሳኔ ነው የወሰድኩት። በቃ ከዜሮ አስጀምሩኝ እያንዳንዱን ነገር ተከትዬ እሰራለሁኝ። የሰራሁትን ሪዛልት ኮሚኒቲ ውስጥ ገብቼ ምን አይነት ሰዎች ነን ጥቁር ብትሉ ነጭ ብትሉ ብራውን ብትሉ ሁሉም አረቡን ብትሉ ሁሉም አይነት ሰው የት ነው ያለው ምን እየሰራ ነው ከየት ነው የተጀመረው የት ደረሰ የሚለው ነገር ፕሩቭን የሆነ ሲስተም ከሪዛልት ጋር ይቻላል። ስለዚህ የኔ ስራ የሚሆነው እነዚህ ሰዎች ዱፕሊኬት ማድረግ ነው። ያ ማለት ምን ማለት ነው? የሰሩትን ፎርሙላ ተጠቅሞ ለኔ እንዲጠቅመኝ አድርጎ መስራት ነው። ሰዎች እንትንን ምን ይላሉ መሰላችሁ? it's okay to copy as long as you copy the right cat ይላል። so the right copy cat መሆን ነው የሚጠበቅብን። ስለዚህ ያንን ስቴፕ ባይ ስቴፕ የሚሰጠውን ትሬኒንግ ተከትዬ በእውቀት የዳበረ ሊደር ለመሆን ውሳኔ ነው የወሰንኩት ማለት ነው። የፈጀውን ነገር ይፍጭብኝ ለምን ፕሪስኩል ኬጂ ብለን እዚህ ከደረስን why not የዲጂታል አንተርፕረነር አልነበርኩም። ቢዝነስ ኦን የሚያደርግ ብቻ ሳይሆን ቢዝነስ እንዳለ ለሰዎች አውቆ የሚያሳውቅ ሰው ለመሆን መወሰን ለኔ ለምንድን ነው የሚከብደኝ? ይሄንን እድል ነው እኔ ለራሴ የሰጠሁት። ለምን ብትሉኝ አሁን ብዙዎቻችን ጋር የፊር አለ ማለት ፍርሃት አለብን። የምንፈራው ማለት ነው ኢቭን ገንዘብ ለማውጣት ምንፈራው ተቸግሬ እኮ ነው ያገኘሁት እናል። ግን ገንዘብ የመጣው እኛ ስለለፋን ለልፋታችን የመጣን ነገር አስለፍቶን እንደመጣ ሰርተንበት ሊያተርፈን ነው የሚገባው። ስለዚህ እናተርፋለን ብለን እናስቀምጠው የት ነው? ባንክ። ማን ነው የሚከብርበት? ባንክና ከባንክ መተው ተበድረው የኛን ገንዘብ ኢንቨስት አድርገው የሚያተርፉበት ሰዎች ነው። ስለዚህ ለለፋነው ነገር ሁሉ ጊዜ ቀድመን ራሳችንን መክፈል እንዳለብን ተማርኩኝ ማለት ነው። ስለዚህ ምንም አይነት ዕውቀት ላይ ኢንቨስት ብታደርጉ ሁላችን ኢንቨስት አድርገን እንዳልተጎዳ ነው የምትጎዱት ነገር የለም። ለልጆቼ ማሳለፍ የምችለው የቢዝነስ ፕላትፎርም አለ። ልጆቼ ዛሬ ተቀጣሪ ብቻ ሳይሆን የራሳቸውን ቢዝነስ መስራት በፈለጉት ካሪየር ቢሄዱ ስራ ፈጣሪዎች መሆን የሚችሉበትን መንገድ ማሳየት ትልቁ ነገር እና በዚህ የቢዝነስ ጀርኒ ውስጥ ገንዘብ ከማግኘት የበለጠ እውነቴን ነው የምነግራችሁ የበለጠ ማይንድ ሴት ሽፍት ማለት ማይንድ ሴት ሽፍት። ለምን ሰው እንትኑ አስተሳሰቡ ካልተቀየረ ምንም ነገር ቢሰራ ሳትስፋይድ አይሆንም። ምንም ነገር ቢያገኝ ራሱ ቆንቋና ሆኖ ነው የሚኖር። ቆንቋና ማለት ለምን ይሄ የፋይናንሻል ኢንተለጀንስ በጣም ኢምፖርታንት ስለሆነ ማለት ለራሱ ዋጋ እንሰራለን ምን ሰራበት ቦታ ላይ የሚተኙት የሚጠቀሙበት ዳይኒንግ ቴብላችን የሚበሉበት ሶፋችን ላይ የሚቀመጡት እንግዶቻችን ትምህርት ቤት ይሄድነው ፈተና የተፈተነው ላይሰንስ ያወጣነው ያጠናነው የደከመን የራበን ግን እኛ። ስለዚህ ያ ህይወት የሚመጣው ለኛ ረፍት ያለው ህይወት የሚኖረው መቼ ነው? ስለዚህ ይሄንን ማይንድ ሴት ማንጣት በላይ እኔ ሪዋርድ ትልቅ ሪዋርድ። ስለዚህ እኔ በመጣውበት ሰዓት በጣም አስቸጋሪ ነበር በኮሚኒቲያችን ውስጥ ሮንግ የሆነ ኢንፎርሜሽን ለዓለሙ ሁሉ ተሰራጭቶ
ዲጂታል ቢዝነስ ስካም፣ ዲጂታል ስካም ፒራሚድ አይዋጣም አይሰራም የሚሉ ነገሮች በጣም የገነኑበት አስቸጋሪ ማለት ነው። እኔ ከእንደዚህ አይነት ማህበረሰብ ጋር ምን ያዳርቀኛል ብተወውስ እዚህ ውስጥ ምን አስገባኝ ብሎ ብን ብሎ ሊጠፋ በሚችልበት ሰዓት ነው እኔ ወደዚህ ቢዝነስ የመጣሁት። በጣም ከባድ ነበር። ብዙ የዩቲዩብ ቪዲዮዎች፣ ብዙ የፌስቡክ ቪዲዮዎች ፖስት በተደረጉበት በተላኩልኝ ዘመን ማለት ነው። ነርስ ነሽ፣ ምን ታደርጊያለሽ? ቤተክርስቲያን አገልጋይ ነሽ፣ ለምን ትሰሪያለሽ? ሰውን ይዘሽ ልጠፊ ነው ወይ? ኃጢአት አይደለም ወይ? ያልተባልኩትን አልጠየቁኝ። ግን ይሄንን ሊያስቆመኝ አልቻለም። ሪዝኑ ምንድነው ብላችሁ ብትጠይቁኝ ደግሞ ውስጥ ገብቶ ያላየ፣ ያላወቀ፣ ያልተማረ ያንን ያልቀመሰው ሰው ውጪ ፈርቶ ቢያወራ የኔን ድሪም ያስቆመኛል እንጂ ምን ይጠቅመኛል? ውስጥ ግን እኔ እያንዳንዱን ነገር አይቼ ግን በእውቀት ዳብሬ መሪ ሆኜ መጥቼ ግን አይደለም እኮ እስካም ማለት you are still confused about money ማለት ነው። ፑር የምንለውን ነገር ዲፋይን ስናደርገው you are repeatedly passing over your chance to grow። ይሄንን ነገር በሙሉ repeatedly የሚያልፍ ሰው መሆናችን ነው የሚለውን ነገር ለመረዳት እድል ለራሴ መስጠት ነበረብኝ። ስለዚህ ውስጥ ገብቼ ያየኋትን እያንዳንዷን ነገር ተከትዬ የሰራኋትን ነገር ይዤ መውጣት ነበር የነበረብኝ። ስለዚህ I stick with ከማን ጋር? ከራሴ ዓላማ ጋር ስቲክ አደረኩኝ ማለት ነው። ውስጥ ያለውን ማውቀው እኔ ነኝ፣ የመረጥኩትን ማውቀው እኔ ነኝ። ትምህርት ቤት ሲሄድ ማለት ነው ነርሲንግ እኮ አያዋጣም ብሎ ሊነግረኝ የሚችል ሰው ይኖራል። ብትታሰሪስ፣ የሰው ልጅ እንዲያደርግሽ ተብለሽ ሰዎች ቢከሱሽስ፣ በጣም ብዙ ነገር እኮ ሊመጣብን ይችላል። ኤቭሪቲንግ በህይወት ላይ ሪስክ የሌለው ነገር ያለ፣ ግን ምን አይነት ሪስክ ነው የወሰድነው የሚለው ነው ትልቁ ልዩነት። እኔ ደግሞ I took a risk to learn something። እሱ ደግሞ በጣም ይጠቅማል። ስለዚህ ሳላውቅ እድል ለራሴ ሳልሰጥ ብቀር ዛሬ እዚህ ጋር ቁጭ ብዬ ይሄንን አይነት ስኪል እና ይሄንን አይነት ማንዲት ላይኖረኝ ይችላል ነበር። አንድ ሁለተኛው ደግሞ በስቲክ አድርጌ ከኮቼ ጋር እህት ወንድም ሆኜ መስራት መቻሌ ደግሞ ምንድን ያደረገው ሰዎች ላይክ ማይንድድ ሰዎች ጋር አብሮ መሆን የሚጠቅመው ምንድነው? እስከ መጨረሻው ድረስ እንድንጸና ይረዳናል። እርስ በርስ ተያይዘን እንድናደግ። ያ ግር ብሎ የገባው ሰው በሙሉ ልም ብሎ ሲጠፋ አብረን ብንጠፋ ኖሮ ዛሬ ከ5 ዓመት በኋላ 4 ዓመት ተኩል በኋላ ቢዝነስ ፕላትፎርማችን በአዲስ መልኩ ሪቡት ተደርጎ ኤአይ ገብቶበት ፌስለስ አድቨርታይዚንግ ስኪሎች የምንማርባቸው ብዙ ነገሮች ኢምፕሩቭ ተደርገው ሲመጡ ይሄ ቢዝነስ በ195 አገራት ላይ ግሎባሊ መስራት ሲችል ቋንቋዎችን ሲያስገባ አማርኛችን አንድ ቋንቋ እንድትሆን ሆናለች። ስለዚህ ባንኖርስ ጥለን ወተን ቢሆንስ እንዲህ አይነቱን the fastest growing የቢዝነስ ኦፖርቹኒቲ ማህበረሰባችን ሳያገኝ ልጆቻችን ሳይጠቀሙበት ይሄዳል። ስለዚህ የሆነ አካል ዋጋ መክፈል እንዳለበት ፈጠኝ ነበር የተረዳሁት ማለት ነውና አለን እየሰራን ነው። ዓለሙ ያ እኔ ስመጣ 45000 የነበረው ማህበረሰብ ዛሬ 247000 ሰው በላይ በአለም ላይ የዚህ ቢዝነስ ኖሌጅ ኖሮት እየሰራን። ስለዚህ ዛሬ የመጣውበት ትልቁ ሪዝን ይሄ የቢዝነስ ፕላትፎርም የምትፈልጉትን ማለት ነው እውቀት ጀምረን የሆነ ቦታ ጋር ልናደርስ የምንችለውን ነገር ፕሩቭን በሆነ ሲስተም ውስጥ ይዞ መጥቷል። ሃይ ቲኬት ፕሮዳክት አለው፣ ሃይ ኮሚሽን ይከፍላል፣ የሴልስ ፈነል አለው፣ 24 ሰዓት አክሰስ ያለን በየፕላትፎርሙ አለው፣ ትሬኒንግ አለው፣ ሜንቶር ኮች ይመድባል፣ በየሳምንቱ ያስተምራል፣ ኢሜል ካምፔን አለው፣ ብዙ ነገሮችን ማለት ቢዝነስ ብለን ልንለው የምንችለውን የኦንላይን ያሟላን። ግን የራሳችን ኮሚትመንት ቢዝነሱን ልንሰራበት ያስገደደን ማንነት ለኔ አሁን የገንዘብ ነፃነት፣ የጊዜ ነፃነት ብዙ ነገር ልጠቅስላችሁ እችላለሁ። ከምንም በላይ ግን በጣም ያስጨነቀኝ የነበረው የጊዜ ነፃነት ነው። ብንለፋ ብንደክም ለልጆቻችን ለምናገለግልበት ለለፋንበት ነገር ጊዜ ማናተርፍ ከሆነ ምን ጥቅም አለ? የሰራነውን አጣጥመን ሳንበላ በትክክል ሳንተኛ ከልጆቻችን ጋር ጊዜ ሳናሳልፍ እግዚአብሔራችንን ሳናገለግልበት እየሮጥን የምንኖረው ትምህርት ቤት የሄድኩት ሁሉ ዘመን ለምንድን ነው? ስለዚህ ረጅሙን ዘመን የሚያሳጥርልኝ ከሆነ ማንኛውንም እድል ለመጠቀም
ዝግጁ መሆን የሚያስችለኝን ማንነት ትልቅ እንትን መርጫለሁ ማለት ነው። ስለዚህ ለሁላችሁም እዚህ አሁን ለመጣችሁ ወደፊትም ለምትመጡ ይሄንን መልእክቴን በጣም ማስተላለፍ ፈልጋለሁ። ለማን ነው የምንለፋው? ምንድነው የምንፈልገው? ባጭር ነው የምንከብረው። ይሄ ባጭር የሚከበርበት አይደለም። ያስለፋል፣ ፍራስትሬሽን ይኖረዋል። you're going to test የአድቨርታይዚንግ ቢዝነስ ነው። ይሄ ቢዝነስን ስትማሩት ግን ከየሙሉ ኤግዛምፕል ነው። ስለዚህ the more you try the more result you get። ምንም ጥያቄ የለም። ኃይሌ ገብረስላሴ ማራቶን ማሸነፍ እንዲችል ደጋግሞ ማራቶን እንትን ረጅም ርቀቶችን በየጠዋቱ እየተነሳ በየማታው ከሚፈልገው ነገር ላይ ቆርጦ ጊዜውን ኢንቨስት አድርጎ ሮጦ ሀርት ቢቱንም ሁሉንም ስትሬንግዙንም ማሟላት ነበረበት። ማይክ ታይሰን ማሸነፍ የቻለው ብዙ መደብደቡና ስትሬንግ እና ስኪሉን ቢልድ በማድረጉ ነው። ስለዚህ ያለፋ ሊያገኝ አይችልም። ስለዚህ ስንለፋ ስንጥር ህይወታችን መቀየር እንችላለን። ግን ባለንበት ምታክን ከሆነ ያው እኛንም ራሳችንን ሳንጠቅም እንሄዳለንና ከዚህ ጀርኒ ራሳችሁን አይታችሁበት እንድትማሩ ኢንቫይት ለማድረግ ነው። አዲስ የመጣችሁ እንኳን ደህና መጣችሁ። ባዮ ሴክሽን ላይ የዋትስአፕ ነምበርም አለ፣ ዌብሳይትም አለ። እዛ ላይ ተመዝግባችሁ አግኙኝ። እኔ እንግዲህ በእነዚህ አመታት ከፍታውንም ዝቅታውንም ይቆምም ይጥላም መጥፎ ነውንም አነው ያዋጣኛል this is the best እንትን opportunity ያገኘው ሚሉትን ሁሉ ሰምቼ የኖርኩ ሰው ነኝ። ማንኛውንም አካል ለመርዳት እምቅ ዕውቀት ይዤ ነው። በትምህርት ጎበዝ እንደሆንኩ ይሄንንም አጥንቼ አውቄ ፈትኜ የሆነ ቦታ ጋር ላድርሰው ምልበትን እንትን የዕውቀት መንገድ ይዤበት አድጌ እዚህ ደርሻለሁ። አብረን ስንሰራ አብረን ስንለፋ ኳሊፋይድ የሆነ ሰው ሲመጣ ለመርዳት ዝግጁ ነኝ። ያ ማለት 90 ደቂቃ ለራሱ እንትን የሚሰጥ ስጦታ የሚሰጥ ነው። ምክንያቱም እኔ ለራሴ 90 ደቂቃ ነው የሰጠሁት ጋይስ። ለራሱ 90 ደቂቃ አለኝ እኮ የከሌን ላይክ እና ፖስት እያደረኩኝ እየታኩኝ ዘመኔ ከሚያልፍ ለራሴ 90 ደቂቃ ስጦታ መስጠት እችላለሁ ለምትሉ ኢንቨስት ሳላረግ ገንዘብ መስራት ማግኘታችሁ so to make money I need to spend money ማለት የወሰናችሁ ሰዎች ማለት ነው። ኦኬ አንዲት ነገርን ኮቼብል ሆኜ ተምሬው ነው ቦታ ጋር ለማድረስ ፈቃደኛ ነኝ የምትሉ ሰዎች የምትኖሩበት ሀገር ላይ የመኖሪያ ፈቃድ የሥራ ፈቃድ ያላችሁ ሰዎች ኳሊፋይድ የሆናችሁ ሰዎች ስቴፕ ባይ ስቴፕ ትምህርቶችን ለመማር ፔሸንስ ያለው ሰው እኔ እንደዚህ አይነት ሰዎችን እንፈልግ ለምን ራሴን እና ከኔ የበለጡ ጀግና ሰዎችን ማትረፍ ነው የምፈልገው። በዚህ ልክ ነው መስራት ያለብን እንጂ የግዴታ የቢዝነስ እንትን ስላለኝ PhD ዲግሪ ምናምን እንደዚህ እንትን ስላልን ይሄ አይደለም። ለመማር ፈቃደኛ የሆነ ሰው ነው የሆነ ቦታ ጋር የሚደርሰው። አውቀዋለሁ ብዬ ነው ያልመጣው። የኔ ኮቼ የኮቼ ኮች እናት አሁን ዛሬ አብራኛለች። እሷ ባችለርስ ዲግሪ ተማሪ ነበረች። እኔ 2 ማስተርስ ይዤ ስመጣ አልተናናቀ። ለምን በነዛ ሁሉ ወራት ቀድማ እዚህ ቢዝነስ ውስጥ ከገባች she is an expert እዛ ውስጥ። ስለዚህ እኔ ጥያቄን መጠየቅ መማር ከሷ አለብኝ። ብዬ መስማት አለብኝ። በዚህ ነው ያተረፍኩት እንጂ አይ እኔ እኮ የተማርኩ ሰው ነኝ ይሄማ ኢዚ ብዬ በመጣ ኖሮ ዛሬ እዚህ አታገኙኝም ነበር። ስለዚህ ለመማር ፈቃደኛ ይሆናችሁ ለራሳችሁ ድል መስጠት የምትፈልጉ አይ እኔ እስከመቼ ድረስ ሪስክ ወስጄ እኖራለሁ የትኛውን ማለት የመሰላችሁ ተቀጣሪ ሆኖ በለፋበት ዘመናቱን ሁሉ ባጠፋው እንትን እድሜው ያገኘውን ዲግሪና ዲፕሎማ ፔቼክ እየተቀበለ ቢል እየከፈለ ከሚኖር ማንነት መውጣት አለብኝ። ራሴን ነው መጀመሪያ መክፈል ያለብኝ። የለፋውለት ነገር እኔን ሊከፍለኝ ይገባል። ይሄንን አይነት ፐርሰናሊቲ ቢልድ እንድናደርግ አብረን ነው እኔ የምፈልገው። ስለዚህ አብራችሁ ለመስራት ፈቃደኛ የሆናችሁ ማናችሁንም ለመርዳት ለማገዝ ዝግጁ ነኝ። ቸሪክ ጠመን እንግዲህ ከዚህ በኋላ ኮንቲኒየስሊ ሮብ እና ሐሙስ ወይም ደግሞ ሮብ እመጣለሁኝ። ሮብ እና ሐሙስ ከሁለቱ አንዱ የቢዝነስ ቀኔ ነው። ኮንቲኒየስሊ የተለያዩ ርዕሶችን እያነሳ
እኔም ብቻዬንም ከእህቶቼ ከወንድሞቼ ጋርም አብረን እንመጣለን፣ እንወያያለን፣ አብረን እንሰራለን። ቸር ይግጠመን። መልካም